ሰላም የቻናሌ ቤተሰቦች እንዴት ናችሁ? እኔ ነብዩ ለማ እባላለሁ ከተማሪ ሊቅ አካዳሚ። በዛሬ ቪዲዮአችን የመጨረሻውን የኢመርጂንግ ቴክኖሎጂ ፍሬሽማን ኮርስ መጨረሻውን ቻፕተር 7 አዘር ኢመርጂንግ ቴክኖሎጂ የሚለውን በጥልቀት ለማየት እንሞክራለን ማለት ነው። ወደ ዛሬ ቪዲዮአችን ከመግባታችን በፊት ያው የተሻለ አሪፍ ነገር ያው ፕሮቫይድ እናደርግላችኋለን። ነገር ግን አብዛኛው ቻናላችንን የሚያዩት 88.9% የሚሆኑት ቻናላችንን ሰብስክራይብ አላደረጉም እና ሰብስክራይብ ብታደርጉ ምንም የምትጎዱት ነገር የለም። ሞር እኛን አፕሪሺየት ኳሊቲ ያላቸውን አሪፍ የሆኑ ኮንቴንቶችን ብንለቅ ነው የሚያደርገው። እንዲሁም ደግሞ ሰብስክራይብ አድርገን ኖቲፊኬሽን ያጨናንቃል እንዳትሉ በሳምንት 3 ቪዲዮ ወይ 2 ቪዲዮ ብንለቅ ነው። ስለዚህ ሰብስክራይብ በማድረግ ምንም የምትጎዱት ነገር የለም። እኛን አፕሪሺየት ማድረግ ነው የሚሆነው ማለት ነው። እዚህ ጋር ሲሞር የሚለው ሊንክ አለ ላሳያችሁ። ላስት 28 ዴይ ውስጥ ማለት ነው ኦልሞስት ወደ ሽፍት እናደርገው 19 ዴይ እናደርገውና እናሳያችሁ። ላስት በዛ ዴይ ውስጥ አብዛኛው ወደ 3000 የሚሆን ሰው አዳዲስ ሰብስክራይበሮች መጥቷል። ካውዣል ሰብስክራይበሮች እነዚህ ናቸው። ግን እዚህ ጋር በምናይበት ጊዜ ዋች አወር ሰብስክራይበር 81% የሚሆን ሰብስክራይበር አደረጉ። ላስት 19 ዴይ አድርገን ማየት እንችላለን። ያው እዚህ ጋር ወደ 22000 ቪው የሚሆን ሰው ወደ ቻናሉ መጥቷል። ነገር ግን ከዛ ውስጥ 88000 የሚሆኑ ሰዎች ቪዲዮ ሰብስክራይብ ሳያደርጉ ብለዋል ፓስ አድርገዋል ማለት ነው። እና ከ3000 ሰዎች ውስጥ አሁን አይ ቲንክ ወደ 400 የሚሆኑ ሰዎች ናቸው ሰብስክራይብ ያደረጉት። ቤተሰብ ስለሆናችሁ በጣም ከልብ እያመሰገንን የእናንተ ሳፖርት እና ድጋፍ ነው በየቀኑ ቪዲዮዎችን እንድለቅ የሚያደርገው ማለት ነው። እንዲሁም ደግሞ ቴሌግራም ቻናል አለን። ቴሌግራም ቻናል ላይ ፒዲኤፎችን ስለምንለቅ ጆይን ማድረግ እንዳትረሱ። ስለዚህ በዛሬ ቪዲዮአችን አዘር ኢመርጂንግ ቴክኖሎጂ ላይ ናኖ ቴክኖሎጂ ምንድነው? ባዮ ቴክኖሎጂ ምንድነው? ብሎክቼን ቴክኖሎጂ ምንድነው? ክላውድ ኮምፒውተሪንግ፣ ክላውድ ኤንድ ኳንተም ኮምፒውቲንግ ብለን የምንጠራው ምን እንደሆኑ ፈትፍተን ለማየት እንሞክራለን ማለት ነው። በቀጣይ ቪዲዮ ደግሞ እነዚህ በፓርት 2 እነዚህ አይተን ይሄን እንጨርሳለን ማለት ነው። ስለዚህ በደንብ ነው እያንዳንዱ ነገር ፈትፍተን ማሳያችሁ። ይሄን ቪዲዮ አያችሁ ማለት ቻፕተር 7ን ጨርሳችሁ ማለት ነው። አስተማሪዎች በተለያዩ ዩኒቨርሲቲዎች ስትማሩ አስተማሪዎች የተለያዩ ሞጁሎችን ሊወጡ ይችላሉ። እነዛ ሞጁል መሰረት ካነበባችሁ ትጨርሳላችሁ ማለት ነው። ስለዚህ ምን ይላል ማለት ነው? ናኖ ስኬል ይላል። እሺ ምን ይላል እዚህ ጋር? ናኖ ቴክኖሎጂ ኢዝ ሳይንስ ኢንጂነሪንግ ኤንድ ቴክኖሎጂ ኮንዳክት አት አ ናኖ ስኬል ዊች ኢዝ አባውት 1 up to 100 ናኖሜትር ይላል ማለት ነው። ስለዚህ ይሄ ነገር ዲፋይን ከማድረጋችን በፊት ናኖ ቴክኖሎጂ ምንድን ነው የሚለውን ነገር ምንነቱ ማወቅ አለብን። ስለዚህ የሁለት ቃል ጥምር ነው ናኖ ቴክኖሎጂ ስንል። የመጀመሪያው ናኖ ብለን የምንጠራው ሲሆን ሁለተኛው ደግሞ ቴክኖሎጂ የሚል ቃል ነው። ስለዚህ ናኖ ከሌላ ቦታ መጣ፣ ቴክኖሎጂ የሚሆን ሁለቱም አንድ ላይ ሲጣመሩ ናኖ ቴክኖሎጂ ተባለ ማለት ነው። ስለዚህ ናኖ ቴክኖሎጂ ብለን የምንጠራው ምንድነው ማለት ነው? ናኖ ስንል ትርጉሙ ምንድነው? ስሞል ነው፣ ቲኒ ማለት ነው። ወይም ደግሞ በቃ በጣም ጥቃቅን የሆኑ ነገሮች አሉ አይደለ? እነዛ ናኖ ብለን እንጠራለን። ቴክኖሎጂ ሲሆን ደግሞ ያው ሳይንስ ነው፣ ፊልድ ነው አይደለ? ስለዚህ ናኖ ቴክኖሎጂ ስንል ጥቂት ወይም ትንሽ የሆኑ በጣም ቲኒ የሆኑ ቴክኖሎጂዎች ማለት ነው። ስለዚህ ናኖ ቴክኖሎጂ ምንድነው ወይም ደግሞ ስቴዲ የሚያደርገው ምንድነው ሲባል በቃ ናኖ ቴክኖሎጂ is studying and using extremely small things ማለት ነው። ስለዚህ በጣም ጥቃቅን የሆኑ ነገሮችን ተጠቅሞ የሆነ አዲስ የሆነ ፕሮዳክት አዲስ ነገር መስራት የሚችል ከሆነ ያንን ናኖ ቴክኖሎጂ ብለን እንጠራለን ማለት ነው። ስለዚህ በጣም ስሞል የሆኑ ቲንጎች ለምሳሌ አተም አለ እና ደግሞ ሞሊኩልስ አለ። ስለዚህ አተም እና ሞሊኩሎች ምንድን ናቸው? በጣም ቬሪ ስሞል የሚባሉ ነገሮች ናቸው አይደለ? ስለዚህ እነዚህ ቬሪ ስሞል የሚባሉ ነገሮች የሚያጠና ስለነዛ በጣም ስሞል የሆኑ ነገሮች የሚያጠናና እነሱን ተጠቅሞ አዲስ ፕሮዳክት መስራት የሚችል ከሆነ ያ ምን ላይ ነው የሚካተተው ማለት ነው? ናኖ ቴክኖሎጂ ውስጥ ነው የሚካተተው ማለት ነው። ራሱን የቻለ ምንድነው? ሳይንስ ነው። ምን የሚያደርግ የሚያጠና ምኖችን በጣም ስሞል የሆኑ ነገሮችን ለምሳሌ አተምና ሞሌኪሎችን እንዲሁም ደግሞ አተምና ሞሌኪሎችን ተጠቅሞ አዲስ ፕሮዳክት መስራት የሚችልበት ወይም ስለዛ የሚያጠና ያንን ደግሞ የሚጠቀምና አዲስ ፕሮዳክት የሚፈጥር ሳይንስ ፊልድ ምን እንጠራለን ማለት ነው? ናኖ ቴክኖሎጂ ብለን እንጠራለን ማለት ነው። ስለዚህ በጣም ድቃቅ የሆኑ ነገሮችን ተጠቅሞ የሆነ ነገር የሚሰራ ማለት ነው። ስለዚህ ይህን ካየን ደግሞ ናኖ ስኬል ብለን የምንጠራው ምንድን ነው? ናኖ ስኬል ብለን የምንጠራው መለኪያ ነው።
ገባችሁ አይደለ? መለኪያ ነው። ይሄ ፊልድ ነው ወይም ሳይንስ ነው። ናኖ ቴክኖሎጂ ስንል ናኖ ስኬል ስንል ምንድነው? ቱል ነው። ሜዠርመንት ቱል ነው። በጣም ቬሪ ስሞል አማውንት ኦፍ ሳይዝ ያላቸው ነገሮችን እነ አተም ወይም ሞሊኩል ሳይዛቸውን ሜዠር ለማድረግ የምንጠቀመው ቱል ናኖ ስኬል ይባላል። ስለዚህ ናኖ ስኬል ሜዠር የሚያደርገው ከ1 እስከ 100 ናኖሜትር ባለው በጣም ጥቂት የሆነ ሜትር ነው። ሜትር ሲሆን ትልቅ ነው። ናኖሜትር ሲባል ደግሞ ቬሪ ቬሪ ስሞል ሳይዝ ያላቸው ነገሮችን ለመለካት የምንጠቀመው ናኖ ስኬል የሚባለውን ቱል ነው ማለት ነው። ስለዚህ እዚህ ጋር ምን ይላል? ስቴዲ ኤንድ አፕሊኬሽን ኦፍ ኤክስትሪምሊ ስሞል ቲንግስ ኤንድ ካን ቢ ዩዝድ አክሮስ ኦል ዘ አዘር ሳይንስ ፊልድስ ሰች አስ ኬሚስትሪ፣ ባዮሎጂ፣ ፊዚክስ፣ ማቴሪያል ሳይንስ እና ኢንጂነሪንግ ላይ። ስለዚህ ይሄ ናኖ ቴክኖሎጂ ብለን የምንጠራው ማጥናት ብቻ ሳይሆን አፕሊካብል ላይ ነው ወይም ደግሞ ተግባር ላይ ይሆናል። በጣም ኤክስትሪምሊ ስሞል የሆኑ ነገሮች ከሆኑ እነዛ ነገሮችን ወይ ሜዠር ለማድረግ ወይም እነዛን ጥቃቅን የሆኑ ነገሮችን ለመጠቀም ወይም ደግሞ ስለነዛ ጥቃቅን ነገሮች ማጥናት ከፈለገ ናኖ ቴክኖሎጂ የሚባል ሳይንስ በጣም ጠቃሚ ነው ማለት ነው። ገባችሁ አይደለ? በአንድ ፊልድ ብቻ ሳይሆን አክሮስ ኦል ሳይንስ ፊልዶች ላይ ጠቃሚ ነው ይላል። ለምሳሌ ኬሚስትሪ ላይ፣ ባዮሎጂ ላይ፣ ፊዚክስ ላይ፣ ኢንጂነሪንግ እና ሌሎች ማቴሪያል ሳይንሶች ላይ በጣም አፕሊካብል ነው የሚለው። ለምሳሌ አዘር ፊልድ ኬሚስትሪን ውሰድ። ኬሚስትሪ ላይ በጣም ጥቂት ወይም ደግሞ በጣም ስሞል ቲንግ ነው ወይም ደግሞ ማተር ኮምፖዝድ የሚሆነው በጣም ስሞል ከሆነ ነገር ነው ብለናል አይደለ? ምን ከሚባል አተም ከሚባል ነገር ነው። ስለዚህ አተም ብለን የምንጠራው በጣም ትንሿ ናት። ወይም ደግሞ የሆነ ማተር ወይም የሆነ ቁስ ካያችሁ ያ ቁስ የመጣው ወይም ደግሞ ያ ቁስ ቢሰባበር ቢከፋፈል ያቺ ትንሽ የምትባል ፓርቲክል ስሞል ሳይዝ ኦፍ አማውንት ያላት ፓርቲክል አለች። ያቺ አተም ናት ብሎ ነው ኬሚስትሪ የሚያወራው። ስለዚህ እዚህ ኬሚስትሪ ፊልድ ላይ ይሄ ናኖ ቴክኖሎጂ እዚህ ላይ ኮንዳክተብል ነው ወይም ደግሞ ተግባር ላይ ይውላል ማለት ነው። ገባችሁ አይደለ? ሶ አተም ኢንዲቪዚብል ነው ዲቪዚብል ነው ብለው ሲከራከሩ ነበር ሁለት ግሪኮች፣ አርስቶትል እና ዲሞክራተስ ማለት ነው። ስለዚህ ለምሳሌ የሆነ ቾክ ቢኖር ቾክን ብታደቁ ድቅቅ አድርጋችሁ ወይም ደግሞ ውሃ ላይ ስታስቀምጡ ምን ያደርጋል ማለት ነው? ወደ ስሞል ፒስ ኦፍ አማውንት ምን ይሆናል ማለት ነው? ይከፋፈላል። እንደዛ ስታደቁት ደግሞ ቲኒ አማውንት ኦፍ ፓርቲክል ድረስ ይከፋፈላል ማለት ነው ምኑ ቾኩ። ስለዚህ ሞር በቃ የሆነ አንድል ወይም ደግሞ በአይናችን ማየት እስከማንችለው ድረስ ብናደቀው ያንን ቾክ ያንን እንደ አተም ኮል ማድረግ እንችላለን። ያ ትልቁ ቾክ ከዛችኛዋ ትንሿ ደቃቅ ነው አተም በአተም ሆኖ ትልቅ ነገር ይፈጥራል ብሎ ነው የሚታመነው ኬሚስትሪ ላይ ማለት ነው። ስለዚህ እዚህ ላይ ተግባር ላይ ይውላል ማለት ነው ናኖ ቴክኖሎጂ። ወደ ባዮሎጂ እንሂድ። ወደ ባዮሎጂ ስንሄድ ደግሞ ምን አይነት ሚና ይጫወታል ሲባል ባዮሎጂ ላይ ምን አለ? በጣም ስሞለስት ብለን የምንጠራት ምንድነው? ሴልን ነው አይደለ? ሴል፣ ኦርጋኔል፣ ሴል፣ ቲሹ እዚህ ጋር ነው። ኦርጋኔል፣ ሴል እዚህ ጋር ቲሹ ነው። ኦርጋን ከዛን ኦርጋኒዝም አይደለ? ስለዚህ ትንሿ ወይም ደግሞ ያ ኦርጋኒዝም ወይም ደግሞ የኛ ሰውነት የተገነባው ጥቂት ወይም ደግሞ ጥቃቅን በሆኑ ሴሎች አንድ ላይ ተከማችቶ ነው ትልቅ ነገር የሆነው ራይት። ስለዚህ እነዛ ነገሮች አንድ ላይ ከተከማቹ በኋላ ነው ኦርጋኒዝም የሚባለው ነገር የፈጠሩት ማለት ነው። ስለዚህ ይሄ ናኖ ቴክኖሎጂ እዚህ ባዮሎጂ ፊልድ ላይ ደግሞ ሴል በሚባለው ላይ ትልቁ ሚና ይጫወታል። ወደ ፊዚክስ እንምጣ። ፊዚክስ ላይ ደግሞ በምን አይነት ነገር ነው አፕሊካብል የሆነ ወይም ደግሞ ተግባር ላይ የሚሆነው ናኖ ቴክኖሎጂ ስንል በፎርስ ነው። ለምሳሌ ምን አይነት ፎርሶች አሉ? ብዙ ፎርሶች አሉ። ከነዛ ውስጥ ፍሪክሽን ፎርስ አለ። ፍሪክሽን ፎርስ ማለት እናንተ መንገድ ላይ ስትራመዱ የራሳችሁ ጫማችሁ ከመሬቱ ጋር ያለው ፍሪክሽን ፎርስ ወይም ደግሞ ፍትጊያ አለ አይደለ? ያ ፍሪክሽን ፎርስ ወይም ደግሞ ጫማችሁ ከመሬቱ ጋር ያለው ፍሪክሽን ወይ ፍትጊያ ባይኖር ኖሮ ተንሳፈን የፈለግነውን ቦታ በአየር መሄድ እንችል ነበር። ነገር ግን መሬቱና ጫማው ያለ ፍሪክሽን ፎርስ ስላለ ነው ምንራመደው አይደለ? ስለዚህ ሙቭ የምናደርገው አንድ እግራችንን ጣል እያደረገ የምንራመደው ማለት ነው። ስለዚህ ያ ፍሪክሽን ፎርስ ላይ ወይም ደግሞ እነዚህ ቲኒ ፎርሶች ላይ ይሄ ናኖ ቴክኖሎጂ አፕሊካብል ነው ማለት ነው።
ገባችሁ አይደል? ኢንጂነሪንግ ላይም እንደዛው ነው። የተለያዩ ቲን የሆኑ ማቴሪያሎችን ለመፍጠር ምናምን ተግባር ላይ ይውላል ማለት ነው። ስለዚህ ናኖ ቴክኖሎጂ ስንል ሳይንስ ነው። አንድ ሳይንስ ላይ ብቻ ሳይሆን አፕሊካብል የሆነው ብዙ ሌሎች ሳይንሶች ላይ አፕሊካብል ነው። ኬሚስትሪ፣ ፊዚክስ፣ ኢንጂነሪንግ፣ ባዮሎጂ፣ ሌሎች ፊልዶች ላይ አፕሊካብል ነው ማለት ነው። ማቴሪያል ሳይንስ በሆኑት ላይ አፕሊካብል ነው። ሶ ይህን ነገር በቀላሉ መረዳት ትችላላችሁ ማለት ነው። እሺ ምን ይላል እዚህ ጋር? አይዲያ ይላል። አይዲያ Feynman described a process in which scientists would able to manipulate and control individual atoms and molecules ይላል። ስለዚህ ወደ ናኖ ቴክኖሎጂ የሚባለው ሐሳብ ስናወራ የማን ቲዮሪ ነው በደንብ አፕሊካብል ወይም ደግሞ በደንብ የሚገለጸው ወይም ደግሞ አሁን ለምሳሌ ኤሌክትሮንን የሰራው ማን ነው? ኒውትሮንን የሰራው ማን ነው? ፕሮቶንን የሰራው ማን ነው? ምናምን ስንል እያንዳንዱ የሰሩ ሰዎች አሉ። የራሳቸው የሆነ አይዲያ ይቀመጣል። አሁን ለምሳሌ ስለ አተም የሚባለው ቲዮሪ አተም ብለን የምንጠራው ቲዮሪ ሲወራ የሚመጡ ሁለት ሰዎች ናቸው። የግሪክ አርስቶትልና ዴሞክራተስ ናቸው። ሶ እንደዛ ይሄ ናኖ ቴክኖሎጂ የሚባለው ቲዮሪ ወይም ደግሞ ስለ ናኖ ቴክኖሎጂ ሲወራ የማን አይዲያ ነው የሚመጣው? የሪቻርድ ፋይመን የሚባል ሰው ያለ የሱ ሐሳብ ነው የሚመጣው። ስለዚህ የሱ ሐሳብ ምንድነው የሚለው ነው በዚህ ስላይድ የምናየው ማለት ነው። ሶ ዲስክራይብ a process which scientists would able to manipulate and control individual atom and molecules ይላል። ስለዚህ እቺን ሐሳብ ቀጥታ ከማብራሪ በፊት አንድ ምሳሌ ልስጣችሁ። ለምሳሌ የሆነ እኔ ቤት ፈለኩኝ። ለምሳሌ መሬት አለኝ ኦሬዲ መሬቱ ላይ የምፈልገው የቤት ዲዛይን ይኖራል። ስለዚህ ያ የምፈልገው የቤት ዲዛይን ከመሰራቱ በፊት ምንድነው የሚወጣው? የቤቱ ካርታ ወይም ፕላን ይወጣል። ስለዚህ ፕላኑ ከወጣ በኋላ በዛ መሰረት ቤት ለሚገነባው ሰውዬ የቤቱን አቀማመጥ የቤቱን ስትራክቸር እና ምን አይነት ቪው እንደምፈልግ ለሱ ሰጠዋለሁ ማለት ነው። ስለዚህ እሱ ያንን የቤቱን ካርታና ቢልዲንግ ፕላን ወይም ደግሞ ቤቱ እንዴት እንደሚሰራ ካየ በኋላ በዛ መሰረት እኔ በገንዘብም ከሆነ የሚያስፈልጉ ማቴሪያሎችን በገንዘብ ሰፖርት አደርጋለሁ። እሱ የገዛ ቢልድ ያደርጋል አይደለ? ስለዚህ ለምሳሌ ቤቱ የሚሰራው በብሎኬት ከሆነ ስለዚህ እኔ የምፈልገውን ዲዛይን ለማምጣት ያ የቤት ሰሪው ያንን እነዛን ፒስ ኦፍ ብሎኬቶችን በፈለገው ወይ እንደፈለገው ያረጋ ብሎኬቶችን መጠቀም ይችላል። ገባችሁ አይደለ? ለምሳሌ ግርግዳ የበር ውሰዱ። ስለዚህ ያንን በር የምትወስዱ ከሆነ ለምሳሌ በር እንደዚህ ነው አይደለም የሚሰራው? በር ነው ምንድነው የሚባለው? በቃ ግርግዳ ብላችሁ ውሰዱ። ሬክታንግል ነው አይደለ? ግርግዳው ለመስራት ብሎኬቶችን እንደዚህ ቀጥታ እንደዚህ ደርድሮ ብሎኬት ግርግዳ መስራት ይችላል። ሬክታንግል የሆነ ወይ ግን ምኑን ተጠቅሞ ነው ይሄንን ሬክታንግል የሆነ ግርግዳ የሰራው? ብሎኬት ተጠቅሞ ነው አይደለ? ስለዚህ ብሎኬት ተጠቅሞ ይሄንን እንደዚህ መስራት የሚችል ከሆነ እኔ የምፈልገው ኤል ሼፕ ወይ ቪ ሼፕ ከሆነ በዛ መሰረት ደግሞ እኔ የምፈልገውን ነገር ለመስራት ምን ያደርጋል? እነዛን ብሎኬቶችን እንደፈለጉ አድርጎ መጠቀም ይችላል። አንድ ብሎኬቱ ተገዝቷል። ስለዚህ ያንን ብሎኬት እኔ በምፈልገው ዲዛይን ለመስራት እንደፈለገ አድርጎ ያ ቤት ሰሪው ብሎኬቶችን ይጠቀማል ማለት ነው። ገባችሁ አይደል? ኢንዲቪጁዋል ብሎኬቶች ናቸው፣ ንጥል ናቸው ብሎኬቶቹ አይደለ? እነዛን ብሎኬቶችን አንዱ በአንዱ እንዲያደረገ ቀጥ ወደ ላይ ሊያወጣ ይችላል። ስትሬት እንዲ ሊያስቀምጥ ይችላል። ወይም ደግሞ እንደዚህ የደረደረ ያስቀምጥ ይችላል በፈለገው ሳይዝ። ግን አዛ ኢንድ እኔ የምፈልገውን የቤት ካርታ እንዲመስል ነው አይደለ? እኔ የምፈልገውን ሃውስ እንዲመስል ነው። ግን ያንን እኔ የምፈልገውን የኔን ዲዛይር የኔን ፍላጎት ለማሟላት እሱ የሚጠበቀው ምንድነው? ያንን ብሎኬት በራሱ እንደፈለገው ያደርገዋል ማለት ነው። ሴም ሺት ነው። ያ ቤት ሰሪው እንደ ሳይንቲስት መውሰድ ትችላላችሁ። ስለዚህ ያ ሳይንቲስት እነዛ ስሞል በሆኑ አተሞችና ሞሌኪሎች ላይ ስልጣን አለው። ምን የማድረግ ማኒፑሌት እና ኮንትሮል ኦቨር የማድረግ እንደፈለገው የማድረግ ስልጣን አለው። ምን ብያቸዋለሁ ቅድም? ቾክ አለ። ስለዚህ ቾኩ ውሃ ውስጥ አድርገን ብናደቁ በጣም ትንሽ ነው የሚሆነው አይደለ? ወይም ደግሞ የሆነ ቾክ ወስደን ውሃ ውስጥ አስቀምጠን ይሟሟል አይደለ? ከሟሟ በኋላ ያንን ቾክ ወስደን በየሆነ ምን መውሰድ ይችላላችሁ? የሆነ ክብ የሆነ ነገር ውስጥ ያንን ኦሬዲ ቾኩ ሟምቷል። ያንን የሟሟን ወስደን የሆነ ሬክታንግል የሚመስል ነገር ውስጥ ቾኩን ከተን ከዛም በኋላ ወይ ፀሐይ ላይ አስቀምጠን ወይ የሆነ ነገር አድርገን ካደረቅነው በኋላ በጣም ደርቋል ስንል ከዛችኛዋ ቦክስ ውስጥ አውጥተን ቾኩ ድጋሚ መጠቀም እንችላለን
አይደለ? ስለዚህ መጀመሪያ ምን ነበሩ? ተበታትነው ውሃ ውስጥ ነበሩ አይደለ ቾኮቹ። ስለዚህ እነዛን ሰብስበን አንድ ላይ እንዲቀመጡ ወይም ሳይዙን እንዲዝ የሆነ ሰርክል እሱን ዲፋይን የሚያደርግ ሰርክል ውስጥ ከተተን ከዛም በኋላ እሱን ቀደን ስናወጣው ቾኩን ድጋሚ መጠቀም እንችላለን አይደለ? ስለዚህ ያ ግለሰብ ቾኩን ድጋሚ ሪዩዝ ለማድረግ ምን አይነት መብት አለው ማለት ነው? እነዛን ኮንቶችን ኮንትሮል ማድረግ መብት አለው። ስለዚህ ሁለቱንም ማለት መብት አለ ስላችሁ ይችላል ለማለት ነው። ችሎታ አለው። ገባችሁ አይደል? ኦሬዲ የማሟ አለ። ስለዚህ እያንዳንዱ የተበታተኑትን ሰብስቦ ትልቅ ያደረገው ማለት ነው። እንደዛ ነው ኢንዲቪጁዋል አተሞችና ሞሊኩሎችን ምን የማድረግ ኮንትሮልና ማኒፑሌት ማድረግ ይችላል። ማን? ሳይንቲስቶች ማለት ነው። ስለዚህ ይህንን ሀሳብ ነው ይሄ ፋይመን የሚያወራው። የፋይመን ቲዮሪ ይሄንን ነው በደንብ የሚያወራው ማለት ነው። ገባችሁ አይደለ? እና እነዛን ስሞል የሆኑ ፒሶችን ሰብስቦ የሆነ ትልቅ ነገር ማድረግ የሚለውን ነው የሚያወራው። ሌላ እዚህ ጋር ምን ይላል ማለት ነው? the ability to see and control individual atom and molecules። ሌላ ወደ ባዮሎጂ እንዲዲችን ሀሳብ ዲፋይን ለማድረግ ለምሳሌ ባዮሎጂ ውስጥ ሴል ወሰዱ ወይም ደግሞ የሆነ ሴል ወሰድን። ስለዚህ ያንን ሴል ለማየት በአይናችን ማየት አንችልም አይደለ? ሴሉን በጣም ስሞል የሆነ ነገር ነው። ስለዚህ ያንን ሴል ለማየት ወደ የት እንወስዳለን? ወደ ማይክሮስኮፕ፣ ፓወርፉል ወደ ሆነው ማይክሮስኮፕ እንወስዳለን። ሲምፕል ማይክሮስኮፕ፣ ኤሌክትሮን ማይክሮስኮፕ ሊሆን ይችላል። ስለዚህ እዛ ማይክሮስኮፕ ላይ ከወሰደን በኋላ ምን እናደርጋለን? ሴሉን ካስቀመጥን በኋላ እዛ እንትን አለች የሆነች ስላይድ ነገር አለች። ስላይዷ ላይ ሴሉን እናስቀምጥና ማይክሮስኮፕ ውስጥ ለማየት እንሞክራለን። ስለዚህ እዛ ማይክሮስኮፕ ውስጥ ምን ማየት እንችላለን? እነዛን አተም ወይም ሞሌኩል ወይም ደግሞ ሴሎች በቃ ጥቃቅን የሆኑ ነገሮች አሉ አይደለ? እነዛን በማይክሮስኮፕ አማካኝነት ማየት እንችላለን። እንዲሁ ምን ማድረግ እንችላለን? ኮንትሮል ማድረግ እንችላለን። ኮንትሮል ስንል ያዛ ዲያፍራም ላይ የተቀመጠውን ዙም ኢን ዙም አውት ገባችሁ አይደለ? በደንብ ዙም እያደረግን ውስጡ ምን አለ ምናምን የሚሉትን ቦዲ ፓርቱን የሴሉን ድብና አድርገን ማየት እንችላለን። እንደፈለግነው ማንቀሳቀስ እንችላለን። እጅ እንዳለን አድርገን ማይክሮስኮፕ ላይ ሆኖ ማለት ነው። ስለዚህ ፋይመን ሀሳብ ሜንሊ ይሄንን ነው። ስለዚህ እዚህ ነገሮች ነው የሚያወራው። ማየትና ኮንትሮል ማድረግ እንችላለን ጥቃቅን ነገሮችን። ስለዚህ ጥቃቅን የሆኑ አተሞችና ሞሌኩሎችን ኮንትሮልና ማኒፑሌት አድርገን የፈለግነውን ፕሮዳክት መስራት እንችላለን። ስለዚህ በቃ ፕሮሰስ ነው ዲስክራይብ የሚያደርገው ይሄ ፋይመን ሪቻርድ ፋይመን ሀሳብ አይዲያ ማለት ነው። ገባችሁ አይደለ? ስለዚህ የሆነ ትልቅ ነገር ለመገንባት ወይም ደግሞ ትልቅ ማተር ቁስ ለመገንባት አተሞች ትናንሽ የሆኑ ነገሮች እርስ በርስ ተከማችቶ ነው ትልቅ ነገር የሚፈጥሩት የሚለውን ሀሳብ ነው ባጭሩ ፋይመን የሚያወራው ማለት ነው። ገባችሁ አይደለ? ስለዚህ አተም በአተም ሆኖ ትልቅ ቁስ ይፈጥራሉ። ለምሳሌ ትንሹ ኦርጋኔል ምንድነው? ሴል ነው አይደለ? ሴሎች አንድ ላይ ሆኖ ምን ይሆናሉ ማለት ነው? ቲሹ ይሆናሉ። ቲሹዎች አንድ ላይ ተከማችተው ኦርጋን ይሆናሉ። ኦርጋኖች አንድ ላይ ተከማችተው ኦርጋኒዝም ይሆናሉ። ስለዚህ አንድ ላይ ሲሆኑ ሲደራረቡ የሆነ ትልቅ የሆነ ነገር ያሳያሉ የሚለውን ሀሳብ ነው የሚያወራው። ሌላ ምንድን ነው የሚለው? ሳይንቲስትስ ኤንድ ኢንጂነርስ አር ፋይንዲንግ አ ዋይድ ቫራይቲ ዌይስ ቱ ዴሊብሬት ሜኪንግ ማቴሪያል ዛት አት ናኖ ስኬል ኤንድ ቴክ አድቫንቴጅ ቱ ኢንሃንስ ፕሮፐርቲስ ሰች አስ ሃየር ስትሬንግዝ ላይተር ዌይት ኤንድ ኢንክሪዝ ኮንትሮል ኦፍ ዜር ላይት ስፔክትረም ይላል ማለት ነው። ስለዚህ ሳይንቲስቶችና ኢንጂነሮች ትላልቅ የሆነ ማተር ከመጠቀም ይልቅ አሁን ለምሳሌ ይህንን ነገር ከመጠቀም ይልቅ ሳይንቲስቶችም ኢንጂነሮችን ፕሪፈር የሚያደርጉት የቱን ነው የሚሉት? ትንሿ ነገር ነው ፕሪፈር የሚያደርጉት የሚመርጡት። ምን መደረግ የሚችል በናኖ ስኬል የሚለኩ ከ1 እስከ 100 ናኖሜትር የሚለኩ በጣም ጥቂት የሆኑ ነገሮችን ነው የሚጠቀሙት። ለምሳሌ ነግራችኋለሁ በኋላ። የሆነ ትልቅ የሆነ ማተር ቢኖር ያንን ማተር ለመስራት ከመጠቀም ይልቅ ያ ማተር የተሰራበትን ትንሹን ነገር ነው አብዛኛው ሳይንቲስቶችና ኢንጂነሮች የሚፈልጉት። ለምንድን ነው ሲባል እነሱ ለምሳሌ ያንን እነዚህን ትንሽ ነገሮች የሚጠቀሙት ይህን ራሱ መልሶ ለመስራት ሳይሆን ሌላ ፕሮዳክት ሊሰሩ ሊሆን ይችላል። እነሱ እየሰሩ ላሉት ፕሮዳክት ኢንሄንስመንት እንዲሆን ማለትም ኢንሄንስ ማለት ኳሊቲ በመጨመር አኳያ ሊሆን ይችላል። እነሱ በሚጠቀሙት ፕሮዳክት ወይ ለስትሪንግዙ ሊሆን ይችላል ወይ ደግሞ ላይት ዌት ሊሆን ይችላል ወይም ደግሞ ኢንክሪዝ ላይት ስፔክትረሙን ለመጨረስ። አሁን ቅድም ነግራችኋለሁ ያልኩትን እንገራችሁ። ለምሳሌ አይፎን ውሰዱ። አይፎን ራሱን የቻለ ብራንድ ነው አይደለ? አሁን ከረንት ላይ አይፎን 18 ላይ ነው ያለው እና አይፎን 18
አይፎን አለ በጣም ማርኬቱ ላይ በጣም የሚፎካከሩ ተፎካካሪ የሚባሉ ስልኮች አይፎንና ሳምሰንግ ናቸው። አልትራ ማለት ነው። አይፎንና ሳምሰንግ በጣም ይፎካከራሉ። ፉክክር አላቸው በካሜራ በተለያየ ነገር ማለት ነው። ነገር ግን አይፎን የማንን እንትን ይጠቀማል ማለት ነው? የሳምሰንግ ካሜራ ይጠቀማል። አሁን አይፎን 18 የሚወጣው የሳምሰንግን ካሜራ ተጠቅሞ ነው የሚወጣው። ግን ምንድነው አይፎን ብራንድ ነው። ገባችሁ አይደል? ሲታይ አይፎን ነው። የሳምሰንግ ካሜራ የሚጠቀም ከሆነ እኮ እኛ ለምን ሳምሰንግ አንገዛም እንላለን። ነገር ግን የሳምሰንጉን ሙሉ የካሜራውን አይደለም የሚጠቀመው። ከሳምሰንግ የሚወስዱ ምኖች አሉ፣ ፒሶች አሉ። በምሳሌ ዝምቤ ባስረዳችሁ አሪፍ ይመስለኛል። አይፎን 18 ሳምሰንግ ካሜራ ሶ ምንድነው የሚለው? ኮምፔሪንግ አይፎን ኤንድ ሳምሰንግ ካሜራስ ካምስ ዳውን ቱ ስትሪክት ፊዚዮሎጂስ አፕል ፕሪዮሪታይዝ ናቹራል ከለር ኤንድ ቪዲዮ ኮንሲስተንስ ዋይል ሳምሰንግ ኦፈር ሱፐር ዙም ሬንጅ ቫይብሬት ሃይ ኮንስትራክሽን ፎቶ ይላል። ስለዚህ አይፎን እና ካሜራ አሁን አይፎን ካሜራ 18 የሳምሰንግ ካሜራ ይጠቀማል ስንል ሙሉ በሙሉ ሳምሰንግን ካሜራ ይጠቀማል ሳይሆን ከሳምሰንግ ምን አይነት ፊቸሮችን ነው የሚጠቀመው? ከሳምሰንግ ካሜራ ምን አይነት ፊቸሮችን ነው የሚጠቀመው? ቪዲዮ ኮንሲስተንሲ፣ ናቹራል ከለሪንግ። አሁን ለምሳሌ አይፎን የምትጠቀሙ ከሆነ አብዛኛው የሆነ አሪፍ የሆነ ፓወርፉል የሆኑ ከለሮች አሉ አይደል? የሆነ ፊታችሁን ያሳምራል። ስለዚህ ሳምሰንግ ደግሞ የሚያሳያችሁ የራሳቸውን ትክክለኛ ፊት ነው። አይፎን ግን ትንሽ የሆነ ኢንሄንስመንት አለው። ስለዚህ ትክክለኛ ናቹራል ከለሩን ሳምሰንግ አለው። ሳምሰንግ ፊቸር አለው ሳምሰንግ ላይ ማለት ነው። ስለዚህ ከሳምሰንግ እቺን ፊቸር ይጠቀማል። በቃ እነዚህ ነገሮች አሉ አይደለ? ግን ፉሊ ይጠቀማል ማለት አይደለም። ገባችሁ አይደለም? እና እንደዛ አይነት ነገሮች አሉ። ስለዚህ ይሄ አይፎን የሚባለው ነገር ባይዞ አይፎን ሲባል አይፎን እንደዚህ ስናይ ቀጥታ የሆነ ስፒስ ወይም ደግሞ ራሳቸው አፕል ፕሮዲውስ ያደረጉ ነገር ሳይሆን እያንዳንዱ ነገር ከዚህም ገጣጥሞ የተሰራ ነው አይፎን። ለምሳሌ ካሜራውን ከሳምሰንግ ነው የወሰዱት። ሌላ ደግሞ ይሄ የእንትኑ ፍሬሙ የካሜራ ጀርባ ላይ ያሉ ፍሬሞችን ደግሞ ከየሆነ አፍሪካ ውስጥ ካሉ ሀገራት፣ የስክሪኑ ምናምን ይሄ ቪዥዋላይዜሽኑ ደግሞ ከየሆነ ቦታ ምናምን ጥቃቅን የሆኑ ነገሮች አሉ አይደለ? ትልቅ ነገር ወስዶ ኮፒ ከማድረግ ጥቃቅን ነገሮች ከተለያዩ ሀገራት ወስደው አንድ ላይ ገጣጥሞ ነው አይፎን ያስመሰሉት። ገባቸው አይደለ? ሶ ያንን አይፎን ስለሰሩ ደግሞ የራሳቸው የሆነ እንትን አላቸው፣ ፕራይቬሲ እና ተርም ፖሊሲ አላቸው። ገባቸው አይደለ? ማንም እንደነሱ ኮፒ ማድረግ አይችልም። ነገር ግን እነሱ የሰሩት ምንድነው? ከእያንዳንዱ ከአፍሪካ የሆነ ፊቸር ከአፍሪካ ማዕድን ፕሮዲውስ ከሚያደርጉ ሀገራት የሚጠቀሙት ነገር አለ። ምክንያቱም የአይፎን ካሜራ ጀርባውን ግላስ እንትን አሉ አይደለ? ቪዥዋላይዜሽን ነገር አይደለ? የሚያንጸባርቅ ነገር አይደለ? ስለዚህ ያን ነገር ደግሞ ለማድረግ ከተለያዩ ቦታዎች የተለያዩ ነገሮችን አምጥተው አንድ ላይ ኮምባይን አድርጎ ነው አይፎን የሰሩት ማለት ነው። ስለዚህ በአጭሩ ምንላችሁ ፈልጌ ነው ማለት ነው፣ ትልቅ ነገር ከመጠቀም ይልቅ አብዛኛው ሳይንቲስቶችና ኢንጂነሮች ምንድነው የሚያደርጉት? ያ ፕሮዳክት የተሰራበት ስሞለስቷ በናኖሜትር መለካት የሚችሉ ጥቃቅን ነገሮች አሉ አይደለ? እነሱን ተጠቅሞ ሌላ ፒስ መስራት ማለት ነው። ገባቸው አይደለ? ስለዚህ አሁን ለምሳሌ ከዛ ፒስ የሆነ ፕሮዳክት ሊሰራ ይችላል፣ ግን ያቺን ፒስ ተጠቅሞ ሌላ ፕሮዳክት ራሳቸው ማምረት መቻል ማለት ነው። የሆነ ስትሪንግዝ ያለው ላይተር ዌት ሊኖር ይችላል። እንደዛ አይነት ነገር አይ ቲንክ ግልጽ የሆነላችሁ ይመስለኛል። በደንብ ወይም ካልገባችሁ በደንብ መልሳችሁ ማየት ትችላላችሁ ማለት ነው። ስለዚህ ይሄ ነው። ስለዚህ አብዛኛው ሳይንቲስቶች እና ኢንጂነሮች ፕሪፈር የሚያደርጉት የተሰራ ወይም ትልቅ ነገር ከመጠቀም ይልቅ ያ ትልቁ የተሰራበትን ከየት መጣ ትንሿን ነገር ነው የሚፈልጉት። ምክንያቱም በዛች በትንሿ ነገር ሌላ ነገር መስራት ሊቻል ስለሚችል ያንን ነው የሚጠቀሙት የሚለውን ነው እዚህ ጋር ስላይድ የሚያወራው ማለት ነው። ሌላ ደግሞ አፕሊኬሽን ኦፍ ናኖሜተር ወይም ደግሞ ናኖ ቴክኖሎጂ አፕሊኬሽኖቹ ምንድን ናቸው? ወይም ደግሞ ናኖ ቴክኖሎጂ ምን አይነት ፊልዶች ላይ ተግባር ላይ ይውላል? ተግባር የሚውልባቸው ፊልዶች ምንድን ናቸው? የመጀመሪያው ሜዲካል ላይ ነው። ሜዲካል ወይም ደግሞ ታርጌትድ ትሪትመንት ማለት ነው። ሜዲካል ላይ ታርጌትድ ትሪትመንት ላይ ናኖ ቴክኖሎጂ በጣም ትልቅ ሚና አለው። ዴሊቨር ድራግስ ዳይሬክትሊ ቱ ዲዚዝ ሴል ኢን ዩር ቦዲ ማለት ነው። ለምሳሌ ይሄ ታርጌትድ ትሪትመንት ብለን መውሰድ ትችላላችሁ። ይሄንን ታርጌትድ
ትሪትመንት ለምንድን ነው ሲባል ይሄ ናኖ ቴክኖሎጂ እዚህ ታርጌትድ የሆነ ትሪትመንት ላይ ትልቁ ሚና ይጫወታል። ለምን ሲባል ለምሳሌ የሆነ በሽታ ሰውነታችን ውስጥ የሚገኝ ከሆነ ዲዚዝ ፓርት የሆነ ሴል ሰውነታችን ውስጥ የሚገኝ ከሆነ ለዛ ዲዚዝድ ፓርት ለሆነው በሽታ መድኃኒት ያስፈልጋል አይደለ? ስለዚህ ያቺ አሁን ለምሳሌ ሰውነታችን ውስጥ የሆነ ፓርት እያመመን ከሆነና እዛ ፓርት ደግሞ ከተጎዳ ያቺን ፓርት ብቻ ለማከም ምን ያስፈልገናል? ናኖ ቴክኖሎጂ ያስፈልገናል። ስለዚህ ያንን ናኖ ቴክኖሎጂ ተጠቅሞ ያ ናኖ ቴክኖሎጂ ኤግዛክት ዳይሬክትሊ ወደዛ ዲዚዝ ቦታ ብቻ እንዲሄድ ያደርጋል ማለት ነው። ገባችሁ አይደለ? ስለዚህ ዴሊቨር ያደርጋል ወዴት? ኤግዛክት ወደዛችኛዋ ዲዚዝ ፓርት ወደሆነው ሴል ይወስዳል ማለት ነው። መድኃኒቱን ይዞ ይሄዳል ማለት ነው። በደንብ አስረዳችኋለሁ፣ ችግር የለም። ለምሳሌ እዚህ ጋር ውሰዱ። ይሄ ናኖ ፓርቲክል ነው ወይ ናኖ ቴክኖሎጂ ነው ይሄኛው። ስለዚህ ይሄ ናኖ ቴክኖሎጂ ምን አለ? ታርጌትድ የሆነ ሞሌኩል አለ እዚህ ጋር። ይችኛዋ ናት። ይሄ ምንድነው? የሆነ የተበላሸው ምንድነው? እንትን ነው፣ ሴል ነው ሰውነታችን ውስጥ። ስለዚህ ይህንን ለዚህ የሚሆን መድኃኒት ያስፈልገዋል። ስለዚህ እዛች ቦታ ብቻ ወደ ሌላ ቦታ ሳይሄድ፣ ገባችሁ አይደለ? ሁሉም ቦታ ሰውነታችን ውስጥ ሳያካልል ኤግዛክት እዚች ቦታ ብቻ ለመውሰድ ያንን መድኃኒት የሚያስፈልገን ምንድን ነው ማለት ነው? ናኖ ቴክኖሎጂ ነው። ናኖ ቴክኖሎጂ ስንል በጣም ጥቂት ወይም ጥቃቅን የሆነ ነገር ነው። ገባችሁ አይደለ? እንደዚህ አይነት ነገሮች ናቸው። ያው እንደዚህ አይነት ቴክኖሎጂዎች በጣም ጥቂት በቃ እንዲህ በእጃችሁ በጣታችሁ መያዝ የማችሉት በጣም ጥቂት የሆነች ቴክኖሎጂ ናት። ነገር ግን ሰውነታችን ውስጥ ለምሳሌ እንደዚህ አይነት ተመልከቱ። አሁን ለምሳሌ ሰውነታችን ውስጥ እነዚህ ኖርማል ናቸው፣ አይታችኋል አይደለ? እነዚህ ኖርማል ሆነው እችኛ ተበከለች ሰውነታችን ውስጥ ወይ ደግሞ ዲዚዝ ሴል አለ። ስለዚህ እችን ብቻ ለማከም ለዚች ቦታ የሚሆን መድኃኒት አለ። ስለዚህ ያችን መድኃኒት ወደ ሰውነታችን ዴሊቨር ለማድረግ የሚጠቅሙ ቴክኖሎጂ ያችን መድኃኒት ዴሊቨር ለማድረግ ናኖ ቴክኖሎጂ ትልቁ ሚና ይጫወታል። ምክንያቱም ናኖ ነው፣ በጣም ጥቂት የሆነ ቴክኖሎጂ ነው። መድኃኒቷን ብቻ ኤግዛክት ቦታ ላይ ሄደው ዴሊቨር ለማድረግ ይጠቅማል የሚለውን ሀሳብ ነው የሚያወራው ሜዲካል ቴክኖሎጂ ላይ። ገባችሁ አይደለም? ለምሳሌ ቀለል ያለ ምሳሌ ልስጣችሁ። ዴሊቨሪ፣ ፉድ ዴሊቨሪ ውሰዱ። ፉድ ዴሊቨሪ ለምሳሌ እኔ ፉድ ዴሊቨሪ ሐዋሳ ትሩፋት ነኝ። ሐዋሳ ትሩፋት ሆኜ ወይም ደግሞ ሐዋሳ የሆነ ቅርብ ቦታ ሆኜ ሎኬሽን ለሰውዬ ወይም ደግሞ ፉድ ዴሊቨር ለሚያደርገው ሰውዬ ሎኬሽን ከሰጡት በኋላ ነው አይደለ እዛች ኤግዛክት ቤቴ ያለበት ሎኬሽን ድረስ ምግቡን ይዞ የሚሄድልኝ ፉድ ዴሊቨሪ ስለሆነ ማለት ነው። ስለዚህ እኔ ሎኬሽን ሼር አደርጋለሁ። በዛ ሎኬሽን መሰረት እኔ ያዘዝኩትን ምግብ ኤግዛክት ወደ ቤቴ ያመጣል። ነገር ግን ሎኬሽን ባይኖር ያ ፉድ ዴሊቨሪ ከተማው ሙሉ ነው የሚሽከረከረው ማለት ነው። ኤግዛክቱ ቦታውን አያውቅም። ስለዚህ ይሄ ለምንድን ነው ይሄ ናኖ ቴክኖሎጂ ለምን ይጠቅማል? እዚህ ጋር ሜዲካል ወይም ደግሞ ታርጌትድ ትሪትመንት ላይ ሲባል ነገሮችን ቶሎ ለመጨረስ ነው። ይሄ ፉድ ዴሊቨሪ የኔ ሎኬሽን ማይ ከሆነ አንድ ይደክማል፣ ሁለት ቀኑ ሙሉ ሲሽከረከር ነው የሚለው፣ ሶስት ደግሞ ፕሮዳክቲቭ አይሆንም። ነገር ግን ኤግዛክት ሎኬሽኑን ብልክለት ኢን ሰከንድ ኢን ሚኒት ፋስት ወይም ፈጣን በሆነ መንገድ ፉድን ዴሊቨር ያደርግልኛል። ምን ስላደረኩ? ሎኬሽን ሼር ስላደረኩለት ማለት ነው። ስለዚህ እንደዛ ነው። ይሄ ሜዲካል ትሪትመንት ላይ ናኖ ቴክኖሎጂ በጣም ወሳኝ ነገር ነው። ገባችሁ አይደል? ፋስት ሂሊንግ እንድትሆን ያደርጋል። ምክንያቱም ያንን መድኃኒት ዳይሬክትሊ ወደ ታመማችሁት ቦታ ብቻ ነው የሚወስደው እንጂ ወደ ሁሉም ሰውነታችሁ ውስጥ ሁሉም ቦታ አያካልልም። በቃ ታርጌትድ ሆኖ ቦታ ሄድና ለዛች ቦታ መድኃኒት ይሰጣል ማለት ነው። ስለዚህ በቀላሉ ቶሎ እንድንፈወስ ያደርጋል ማለት ነው። ስለዚህ ሜዲካል ትሪትመንት ላይ ናኖ ቴክኖሎጂ ትልቁ ሚና ይጫወታል። ሁለተኛ ኤሌክትሮኒክስ ላይ ኤሌክትሮኒክስ ሪዲዩስ ዜር ዌት ኤንድ ፓወር ኮንሰፕሽን ማለት ነው። ስለዚህ ኤሌክትሮኒክስ ላይ ምን አይነት ሚና ይጫወታል ሲባል ናኖ ቴክኖሎጂ መገጠሙ አንድ ባትሪ እንዲቆጥብ ያደርጋል፣ ሁለት ፈጣን እንዲሆን ያደርጋል፣ ሶስት ደግሞ ስሞል ፋስት እና ለው ባትሪ ኮንሴፕሽን እንዲኖራቸው ያደርጋል ናኖ ቴክኖሎጂ። ለሱም ምሳሌ የሚሆን እዚህ ጋር እንደዚህ አይነት ነገሮች ናቸው። ይችኛው ኤሌክትሮኒክስ ናት፣ ናኖ ኤሌክትሮኒክስ ይባላል። እቺ ናኖ ኤሌክትሮኒክስ አብዛኛው ፒሲዎች ላይ ኮምፒውተሮች ላይ የምትቀመጥ ናት።
አንዳንዴ ምን ይሉታል ማለት ነው? እቺን ኤሌክትሮኒክስ ምን ብሎ ይጠሩታል ማለት ነው? ቢግ ኮምፒውተር ኢን ስሞል ማለት ነው። ትልቅ ኮምፒውተር ብዙ ፓወር አቅም ያላት ትንሽዬ ኮምፒውተር ብሎ ይጠሯታል ማለት ነው። ገባቸው አይደለ? ትንሽ ናት ግን ፈንክሽናሊቲዋ ብዙ ነው፣ ትልቅ ነው። ብዙ ሚሞሪዎችን ብዙ ነገሮችን መያዝ የምችል ናት ማለት ነው። ገባቸው አይደለ? ስለዛ ነገር ነው የሚያወራው ማለት ነው። ሌላኛው ደግሞ ምንድነው? ፉድ ነው። ፍሮም ሃው ፉድ ኢዝ ግሮ ቱ ሃው ቱ ፓኬጅ። ስለዚህ ናኖ ቴክኖሎጂ ፉድ ላይ ዘርፍ ላይ ትልቁ ሚና ይጫወታል። ምግብ ከማደግ ወይም ደግሞ ከግሮሃፕ እስከ ፓኬጂንግ ድረስ ፓኬጅ ተደርጎ ደግሞ እያንዳንዱ ሾፖች ድረስ የሚሄድበት ፓዝ ላይ ትልቁ ሚና ይጫወታል። ምን ናኖሜትር ማለት ነው። ትልቁ ሚና እነዛ ላይ ይጫወታል። ለምሳሌ ፉድ ኢንዱስትሪ ላይ ምን ያደርጋል ማለት ነው? ምግቦቹ ፍሬሽ እንዲሆኑ ያደርጋል። ለረጅም ጊዜ ፍሬሽ ሆኖ እንዲቆዩ ያደርጋል። ሌላ ደግሞ ኢምፕሩቭ ያደርጋል ፓኬጂንጉን። ዝም ብሎ በአሰሳ ገሰሳ ፓኬጅ ከመደረግ ይልቅ ፕሮፐር በሆነ ወይ ኳሊቲውን በጠበቀ ወይ ጥራቱንና ሴፍቲውን በጠበቀ ወይ ፓኬጅ እንዲደረግ ናኖ ቴክኖሎጂ ትልቁ ሚና ይጫወታል። ገባችሁ አይደለ? ስለዚህ ይሄ ነው። በአግሪካልቸር ላይም ናኖ ቴክኖሎጂ ትልቁ ሚና ይጫወታል። ምን በማድረግ ጀነሬሽን ኦፍ ፕሪዘርቬሽን፣ ሃንድሊንግ፣ በንድሊንግ፣ ትራንስፖርቴሽን ኢቨን ዌስት ማኔጅመንት ማለት ነው። ስለዚህ ሞር ይሄ ፕሪዘርቬሽን ከመጠበቅ ጋር ከፕሮቴክሽን ጋር ምናምን ላይ በደንብ ትልቁ ሚና ይጫወታል ማለት ነው። ለፕላንቶች ቢኖሩ ለነዛ ፕላንቶች ቫይታሚን በመስጠት ሰዓቱን ጠብቆ ገባቸው አይደለም? እነዛ ላይ ትልቁ ሚና ይጫወታል። ሌላኛው ደግሞ ምንድነው? ቬሂክል ማኒፋክቸርስ። እነዚህ ቬሂክሎች ላይ በጣም ትልቁ ሚና ይጫወታል። አቪዬሽን፣ ላይተር፣ ስትሮንግ የሆኑ ማቴሪያሎች አሉ አይደለም? እነዛ ላይ ሞር ትልቁ ሚና ይጫወታል። እነዛ ለምሳሌ የሆነ መኪና የሚሰራ ከሆነ ያ መኪና ስትሮንግ ማቴሪያል ተጠቅሞ እንዲሰራ እንዲሁም ደግሞ ላይተር ገባቸው አይደለ? እነዛ ላይ ትልቁ ሚና ይጫወታል። ምን ናኖ ቴክኖሎጂ ማለት ነው። ሌላኛው ደግሞ ምንድን ነው? ባዮቴክኖሎጂ ነው። ይህም ባዮቴክኖሎጂ አይ ቲንክ ከድሮ ጀምሮ የምታውቁት ነገር ነው። ሪቫይዝ አደርግላችኋለሁ ቀለል አድርጌ ማለት ነው። ኢትስ ብሮድ ኤሪያ ኦፍ ባዮሎጂ ኢንቮልቭ ሲስተምስ ኢን ኦርጋኒዝም ቱ ዴቨሎፕ ኦር ሜኪንግ ፕሮዳክት ኦር ኤኒ ቴክኖሎጂ አፕሊኬሽን ዛት ዩዝ ባዮቴክኖሎጂ ሲስተም ሊቪንግ ኦርጋኒዝም ኦር ዴሪቬት ዜር ኦፍ ኤንድ ቱ ሜክ ሞዲፋይ ፕሮዳክት ኤንድ ፕሮሰስ ፎር ስፔሲፊክ ዩዝ ይላል ማለት ነው። ስለዚህ ይሄ ምንድነው? ይሄ ባዮቴክኖሎጂ ሲባል በጣም የሚታወቀው የሁለት ቃል ጥምር ነው። አንድ ባዮ፣ ሁለተኛ ቴክኖሎጂ ነው። ስለዚህ ባዮሎጂ የሚባል እና ባዮ የሚባል ወይም ህይወት ያላቸው ነገሮች ናቸው። ሁለተኛ ደግሞ ቴክኖሎጂ ነው። ስለዚህ ሞር ይሄ ባዮቴክኖሎጂ ምን ላይ ነው የሚታወቀው ማለት ነው? ባዮሎጂ ፊልዶች ላይ በጣም የሚታወቅ ነገር ነው። ስለዚህ ምንድነው የተለያዩ ኢንቮልቭ የሚያደርገው ምንድነው? የተለያዩ ሲስተሞች እና ኦርጋኒዝሞች ላይ ምን የተለያዩ ፕሮዳክቶችን መስራት ላይ ወይም ኤኒ ቴክኖሎጂ ላይ ኢንቮልቭመንት አለው ማለት ነው። ገባችሁ አይደለ? ስለዚህ ይህ ምንድነው? በቃ የተለያዩ ህይወት ያላቸው ሊቪንግ ቲንጎች አሉ አይደለ? ለምሳሌ ሴል፣ ባክቴሪያ፣ ዲኤንኤ በቃ እነሱን ተጠቅሞ የሆነ ፓወርፉል የሆነ ፕሮዳክት መስራት እንዲችሉ ትልቁ ሚና ይጫወታል። ገባችሁ አይደለ? ስለዚህ እነዚህ ሴሎች አሉ፣ ቲሹ፣ ዲኤንኤ እነዛን ነገሮችን ተጠቅሞ ሊቪንግ ቲንጎች ህይወት ያላቸው ነገሮችን ተጠቅሞ ሌላ የሆነ ፓወርፉል የሆነ ፕሮዳክት ለመስራት ይሄ ባዮቴክኖሎጂ ብለን የምንጠራው ትልቁ ሚና ይጫወታል። በአጭሩ ባዮቴክኖሎጂ ብለን የምንጠራው ይላል ኢዝ ኤ ቴክኖሎጂ ቤዝድ ኦን ባዮሎጂ መሰረት ያደረገ ቴክኖሎጂ ነው። ግልጽ እኮ ነው። ሲቀላይ ማውራቻቸዋለሁ። ስለዚህ ባዮ ቴክኖሎጂ ባዮሎጂን ቤዝድ ያደረገ ቴክኖሎጂ ነው ማለት ነው። ስለዚህ ባዮቴክኖሎጂ ሲባል በጣም የሚጠራ ወይም ደግሞ ኮመንሊ የሚታወቀው ምንድነው? ጄኔቲክ ኢንጂነሪንግ ነው። ስለዚህ ይሄ ጄኔቲክ ኢንጂነሪንግ ብለን የምንጠራው ምንድነው? ቢግ ፓርት ኦፍ ባዮቴክኖሎጂ ነው። ስለዚህ ይሄ ነገር ነው የሚሆነው። ለምሳሌ ሜዲሲን ላይ፣ በአግሪካልቸር ላይ፣ በኢንዱስትሪያል ባዮቴክኖሎጂ ላይ እነዚህ አንዱ የጄኔቲክ ኢንጂነሪንግ ምሳሌዎች ናቸው። ሌላኛው ደግሞ ምን ቴክኖሎጂ አለ? ብሎክቼን ቴክኖሎጂ አለ። ናኖ ቴክኖሎጂ አይተናል። ባዮ ቴክኖሎጂ አይተናል። አሁን ብሎክቼን ቴክኖሎጂ ምን እንደሆነ ለማየት እንሞክራለን። ብሎክቼን ቴክኖሎጂ ኦሪጂናሊ ብሎክቼን ኢዝ አ ግሮዊንግ ሊስት ኦፍ ሪከርድስ ኢዝ ኮልድ ብሎክስ ኤንድ ዛት ሊንክድ ዩዚንግ
ክሪፕቶግራፍ ይላል። ስለዚህ ይህ ነገር ምን እንደሚያወር በደንብ አስረዳችኋለሁ። ይህ ነገር ግልጽ እስኪሆንላችሁ ድረስ በደንብ ማብራራት አለብኝ። ብሎክቼን ብለን የምንጠራው ምንድን ነው? ግሮዊንግ ሊስት ኦፍ ሪከርድ ነው። ምን ብሎ የሚባል ብሎክስ የሚባል ዛት ሊንክድ ዩዚንግ ክሪፕቶ ግራፍ ይባላል። ሞር ከክሪፕቶ ጋር የተገናኘ ነገር ነው። ስለዚህ ብሎክቼን ብለን የምንጠራው ምን ብላችሁ መውሰድ ትችላላችሁ ማለት ነው? ዲጂታል ዋሌት ብላችሁ መውሰድ ትችላላችሁ። ገባችሁ አይደለ? ዲጂታል ዋሌት ለምሳሌ ብሎክቼን እንደምን መውሰድ ትችላላችሁ? ቴሌብር ውሰዱ። ቴሌብር ምንድን ነው? ባንክ ነው። ምናችን ላይ ያለ? ስልካችን ላይ ያለ። ስለዚህ እኔ 10 ሚሊዮን ብርም 5 ሚሊዮን ብርም 1 ሚሊዮን ብርም 100 ሺህ ብር ብሎ ቢኖረኝ ቴሌብር ያስቀምጣለሁ። ለምን? ስለምናምናቸው ትረስትድ ስለሆኑ። ገባችሁ አይደለ? በቃ በሀገር ውስጥ የሚታወቅ ዲጂታል ዋሌት ነው ማለት ነው። ገባችሁ አይደለ? ስለዚህ ይሄ ምንድነው? ብሎክቼን ይሄ ቴሌብር እንደ ብሎክቼን መውሰድ ትችላላችሁ። ብዙ ገንዘብ ትራንዛክሽን በስልክ ቁጥር ወይ በጎላ ጓደኞች በቃ ትራንዛክሽን መፈጸም ትችላላችሁ። ገባችሁ አይደለ? ያ ተጠቃሚ ኦልሬዲ ቴሌብር አካውንት ካለው ትራንዛክሽን ማድረግ ትችላላችሁ ማለት ነው። ስለዚህ ዲጂታል ዋሌት ነው። በዓለም ደረጃ ደግሞ ዲጂታል ዋሌት የሚባሉ አሉ። ለምሳሌ ባይናንስ፣ ባይቢት፣ ቢትጌት፣ ኦኬክስ የሚባሉ ምኖች አሉ ማለት ነው። ብሎክቼኖች ዲጂታል ዋሌቶች አሉ። ስለዚህ እነዚያ ዲጂታል ዋሌቶች ለምንድን ነው? አሁን ለምሳሌ እኔ ባይናንስ ካለኝ ለጓደኛዬ ከባይናንስ ወደ ባይናንስ ዶላር ምናምን ኤክስቼንጅ መደረግ ይችላሉ። ከባይናንስ ወደ ባይቢት፣ ከባይቢት ወደ ኦኬክስ ዶላርም ብርም ምንም ቢሆን ማንቀሳቀስ ይችላል። ይሄ የሆነበት ምንድን ነው ሲባል ብሎክቼን የሚባለው ነገር ስላለ ማለት ነው። ስለዚህ ብሎክቼን ብለን የምንጠራው ምንድን ነው? ሴኪዩርድ የሆነ ዲጂታል ዋሌት ነው። ማንም ሰው ሴክሬትሊ መቀየር ወይም ደግሞ የሆነ ነገር ማድረግ የማይችለው ዲጂታል ዋሌት ነው። ገባችሁ አይደለ? ባይናንስ የምንለው ይሄ ነው። እዚህ ጋር ማየት ትችላላችሁ። ባይናንስ ማለት ነው። ባይናንስ እዚህ ጋር ባይናንስ ዋሌት ስትሉ እዚህ ጋር ይመጣላችሁ። ይሄ ዋሌት ነው። አይታችኋል። ባይናንስ የሚባል አለ። ብሎክቼን ነው። ይሄ መልቲ ብሎክቼን ክሪፕቶ ዴፍ ይላል። ስለዚህ ምንድን ነው? ዋሌት ነው። ዲጂታል ዋሌት ነው። የተለያዩ ብሎክቼኖች ያሉበት የተለያዩ ክሪፕቶ ከረንሲዎች ያሉበት ዲጂታል ጌትዌይ ዲጂታል ዋሌት ነው። ባይናንስ አንዱ ቅድም ነግሬያቸዋል። ቢትጌት፣ ባይቢት፣ ኦኬክስ ብዙ አሉ እንደዚህ አይነት ማለት ነው። ስለዚህ ይሄ ምንድን ነው? ይሄ ባዮቴክኖሎጂ ብሎክቼን ቴክኖሎጂ ብለን ስንጠራ ምንድን ነው ማለት ነው? በቃ የተለያዩ ግሮዊንግ ሊስት ኦፍ ሪከርዶች ያሉበት ክሪፕቶግራፊ የሆነ ነገር ነው። እነዚህ ምን እንደሆነ እዚህ ጋር ያሉትን ቀስ ብዬ አስረዳችኋለሁ። ሌላ ምንድን ነው ይሄ ብሎክቼን ሲምፕል፣ ብሎክቼን ሃሽድ፣ ይሄን ነገር አስረዳችኋለሁ። ሴንትራላይዝድ እና ዲሴንትራላይዝድ ምን እንደሆነ በደንብ ቼንም ነገር አስረዳችኋለሁ። ስለዚህ በአጭሩ ምንድን ነው ማለት ነው? ብሎክቼን ነው። ስለዚህ ዲጂታል የሆነ ጌትዌይ ነው። ገንዘብ ኤክስቼንጅ የሚደራረጉበት ነው። ኢሚተብል ነው። እዚህ ጋር ምንድን ነው የሚለው? በቃ ይሄ ነገር በቀላሉ ከያዛችሁ በቂ ነው። ዲፋይን ያደረገን እንሄዳለን። ሌላ ምንድን ነው የሚለው? is a blockchain is a time stamped series of immutable record of a data that managed by cluster of computer not owned by a single entity ማለት ነው። ስለዚህ ይሄ ብሎክቼን ብለን የምንጠራው ምንድን ነው? ታይም ስታምፕድ ሲሪስ ኦፍ ኢሚዩታብል ነው። ስለዚህ ይህ ምንድን ነው የሚለው መሰላችሁ? ብሎክቼን ብለን የምንጠራው ይሄ ወርልድ ዋይድ የሆነ ቼን ነው። በቃ አሁን ለምሳሌ ባንክ አለ፣ ንግድ ባንክ አለ፣ በአካል ፊዚካል ባንክ ብለን የምንጠራው አለ። ፊዚካል ባንክ አለ፣ እንዲሁም ደግሞ ዲጂታል ባንክ አለ አይደለ? ፊዚካል ባንክ ሲሆን ለምሳሌ ከአዋሽ ወደ ንግድ ባንክ፣ ከንግድ ባንክ ወደ አቢሲኒያ ምናምን ገንዘብ መቀየር ይችላላችሁ ኦልሬዲ ኢንፎርሜሽናቸው ስላለ። እንዲሁም ደግሞ ዲጂታል ባንክ አለ። ዲጂታል ባንክ ላይ ለምሳሌ እኔ ባይናንስ ላይ ባይቢት ያለኝ ኦኬክስ አለኝ ምናምን እነዛ ላይ ያለኝን ለምሳሌ የዶላር አድረስ አለኝ። አሁን ለምሳሌ ንግድ ባንክ ሲሆን 1000 ምናምን ተብሎ አካውንት ይኖራቸዋል አይደል? ዲጂታል ባንክም ሲሆን ደግሞ ሃሽድ በሆነም TRS CX ምናምን ብሎ አድረስ አለ ማለት ነው። ገባችሁ አይደለ? ስለዚህ ያ በዛ አድረስ
ይሄ የራሳቸው አድረስ ነው። ማንም ሰው በዚህ ገንዘብ ድንገት ቢልክ እንኳን ወደ ራሳቸው ይገባል ማለት ነው። አንዳንዴ ድንገት ብር ገብቶ ነበረ ምናምን፣ ግን የሆነ ሰውም ደግሞ እንደዛው ዲጂታል ዋሌት ላይም እንደዛ ነው። የሆነ ሰው ድንገት በዚህ አድረስ ገንዘብ ቢልክላችሁ ተሳስቶ የሆነች ስፔሊንግ ሲ የሚለው ዲ ብሎ የሚልክ ከሆነ ቢሳሳት በየሆነች ምክንያት ገንዘብ ወደ እናንተ ሊገባላችሁ ይችላል ማለት ነው። ስለዚህ ብሎክቼን ነው። ይሄ ፊዚካል የሆነ ባንክ ነው አይደለ? ወደ ዲጂታል ባንክ ስንመጣ ደግሞ ይሄ ዲጂታል ባንክ አሁን ለምሳሌ ፊዚካል ባንክ አለ። ፊዚካል ባንክ ብለን የምንወስደው ለምሳሌ ንግድ ባንክ፣ አዋሽ ምናምን ብዙ ባንኮች አሉ። የነዛ ሁሉ ባንክ ሲኦ ብላችሁ ወይም ደግሞ ምን ዋናው ምንድን ነው? ብሔራዊ ባንክ ነው አይደለም የሚባለው ናሽናል ባንክ። ስለዚህ ናሽናል ባንክ ነው። ናሽናል ባንክ በሚያወጣው ህግ መሰረት ነው እነዚህ ከታች ያሉ ንግድ ባንክ፣ አዋሽ ባንክ፣ አቢሲኒያ ባንክ፣ ደቡብ ባንክ፣ በቃ ሁሉም ባንኮች አሉ አይደለ? እነዛ ባንኮች የሚመሩት እንደዛ። በዲጂታል ባንክ ስንመጣ ደግሞ የተለያዩ ባይቢስ፣ ባይናንስ፣ የተለያዩ ኤክስቼንጆች ደግሞ የሚመሩት በማን መሰረት ነው? ብሎክቼን ነው የነሱ ሄድ ማለት ነው። ስለዚህ በነዛ ብሎክቼን ነው ሆኖ የሚመደቡት ማለት ነው። ስለዚህ ብሎክቼን በሁለት ወይ እንከፍላለን፣ ሴንትራላይዝድ እና ዲሴንትራላይዝድ። እሱም ቀጣይ ስለሌለ ምን እንደሆነ አሳያቸዋለሁ። ግን ዋናው ምንድነው? ብሎክቼን አለ። ስለዚህ እዛ ብሎክቼን ላይ የተለያዩ ኤክስቼንጆች ይኖራሉ። በዛ ብሎክቼን መሰረት በዛ ብሎክቼን ፕራይቬሲ እና ተርም ፖሊሲ መሰረት ብቻ የሚንቀሳቀሱ ማለት ነው። ስለዚህ ብሎክቼን ራሱ ህጎች ሊኖሩ ይችላሉ። ያንን ህግ ተከትሎ ባይናንስ፣ ባይቢት፣ ኦኬክስ፣ ቢትጌት፣ ባይቢት እነዛ የሚሰሩት ማለት ነው። ስለዚህ ይሄ ነገር ነው የሚያወራው ማለት ነው። ስለዚህ እነዚህ ብሎክቼኖች ምንድናቸው ነው የሚለው ማለት ነው። ታይም ስታምፕድ ናቸው፣ እንዲሁም ደግሞ ኢሚዩታብል ሪካርዶች ናቸው። ኢሚዩታብል ሪካርድ ስንል ኤዲት ማድረግ የማንችለው፣ ለምሳሌ እኔ በቴሌብር ለጓደኛዬ 100 ብር ከላኩኝ ሜሴጅ ላይ ገብቼ ያንን 100 ብር እዛው ቴሌብር የላከልኝ ሜሴጅ ወይም ኖቲፊኬሽን ላይ ገብቼ ኤዲት ማድረግ አልችልም። 100 ብር የሚለውን 1000 ብር ኤዲት ማድረግ አልችልም። ወይም ደግሞ አፕሊኬሽን ላይ ቴሌብር ላይ ከላኩ በኋላ እዛው ስክሪንሾት የምናደርገው ፔመንቱ ከከፈልን በኋላ ስክሪንሾት እናደርጋለን አይደለ? ስክሪንሾት ያደረግነው ወይ በየሆነ ነገር ኤዲት ካላደረግን በስተቀር እዛው አፕሊኬሽኑ ላይ ኤዲት ማድረግ አንችልም። 100 ብር ያልነውን ቴሌብር ላይ ገብተን 1000 ብር ብለን ኤዲት አድርገን ቴሌብር ላይ እዛው ስክሪንሾት ማድረግ አንችልም። ለምን ሲባል ኢሚዩታብል ነው። አንዴ 100 ብር ከላክን በቃ 100 ብር ተልኳል ማለት ነው። ኤዲት ማድረግ አንችልም፣ ምንም ማድረግ አንችልም። ነገር ግን ስክሪንሾቱን ለየሆነ ነገር ልከን ወይ ኤዲት ማድረግ እንችላለን፣ ከላይ ጽሁፉን አስተካክለን ምናምን። ነገር ግን እዛው ቴሌብር ላይ ኤዲት ማድረግ አንችልም። ኢሚዩታብል ሪካርድ ነው። አንዴ ዳታቤዝ ላይ የተቀመጠ ነገር ነው ማለት ነው። ትራንዛክሽኑ ገባችሁ አይደለ? ሲንግል የሆነ ነገር ኤዲት ማድረግ አትችሉም ማለት ነው። በቃ ፐርማነንት ነው ማለት ነው። ስለዚህ በአንዴ ነው ሪካርዳቸው የሚቀመጠው። ሌላ ደግሞ ምንድን ነው? ታይም ስቴምፕድ ነው። ዛሬ ከላኩኝ ቀኑንና ሰዓቱን የላኩበትን ከነሰከንዶ ያስቀምጣል ቴሌብር አይደለ? ለምሳሌ እኔ ቴሌብር ብር ከላኩኝ በዛው መሰረት ቆይ ቴሌብር ትራንዛክሽን ኢሜጅ ያው ለምሳሌ ይሄ ሪሴፕሽን ነው አይደለ? ይታያል አይታይም? አይ ቲንክ ይታያቸዋል ብዬ ገምታለሁ። አሁን ዙም ይሄ መቶ ነው። አይ ቲንክ መጨረሻው ምስሏ በጣም ጥቂት ትንሽ ስለሆነች ነው። ሶሪ ጋይስ። ለምሳሌ ያው እዚህ ጋር ይሄ ግለሰብ ይሄ ከስክሪንሾት ነው ያገኘሁት። የክፍያ ኢንፎርሜሽን ይላል፣ ከላይ ቴሌብር ይላል። ከዛ ይሄ ግለሰብ 2900 ብር ከፈለ። ከዛ ምን አለ? የክፍያው ሪሴፕሽን ነምበር አለ፣ የክፍያው ቀን አለ። ምን 2023 ላይ በ11ኛ ወር ቀን 9 ላይ ነው የከፈለው። ሰዓቱ ደግሞ እዚህ ጋር ማየት ትችላላችሁ። ወደ 1 ሰዓት አካባቢ ነው ምናምን አይ ቲንክ ወደ 10 ሰዓት ነው የሚሆነው። እንደዛ አካባቢ ነው የከፈለው ማለት ነው። ስለዚህ ይሄ ሪሴፕሽን ነው። አንዴ ታትሞ ይወጣ የግለሰብ ከላከ በኋላ ሪሴፕት ይወጣል ማለት ነው። ሪሴፕሽን ይወጣል፣ የከፈለበት ደረሰኝ ይወጣል። ስለዚህ ምንድነው ማለት ነው? እንደ ታይም ስቴምፕድ ነው ማለት ነው። ብሎክቼን ብለን የምንወስደው ገባችሁ አይደለ? ብሎክቼን ብለን የምንወስደው ታይም ስቴምፕድ ነው። ለምሳሌ ትሮን ስካነር ውሰዱ። አሁን ይሄ ያሳየኋችሁ በምንድን ነው ማለት ነው? አሁን ያሳየኋችሁ
ቴሌብር ሲሆን ነው። በውጮች እነ ባይናንስ እነ የተለያዩ ኤክስቼንጆች ሲኖሩ ደግሞ እነሱን እንትን የምትሉበት ምን አለ? ለምሳሌ ትሮን የሚባል እንትን አለ፣ አድረስ አለ፣ ዩኤስዲቲ የሚባል አለ። ስለዚህ እሱን ኤክስፕሎረር ብሎክቼን ላይ ተገቡና ማለት ነው ምንድነው የምታደርጉት? ትራንዛክሽን ማየት ትችላላችሁ። ለምሳሌ እዚህ ትሮን የሚባለው ላይ ወደ 886 ሚሊዮን 300 ምናምን የሚሆን አካውንት አለ። በዚህ አጠቃላይ በዚህ ቶታል አካውንት ውስጥ ወደዚህ የሚሆን ትራንዛክሽን በ24 ሰዓት ውስጥ ተፈጽሟል። ተመልከቱ። ይሄ 24 ሰዓት ውስጥ ምን ያህል ትራንዛክሽን እየተፈጸመ እንደሆነ የሚያሳይ ነው። ይሄ ዲጂታል ዋሌት ነው። ስለዚህ ለምሳሌ 386 ሚሊዮን የሚሆን አካውንት አለ። ከዛ አካውንት ውስጥ አንዱ የኔ ነው። ያው እዚህ ጋር ተመልከቱ። በ24 ሰዓት ውስጥ በቃ ዝም ብላችሁ ተመልከቱ። በዚህ በቀን ስንት ሰው አካውንት እየከፈተ እንደሆነ እዚህ ጋር ማየት ትችላላችሁ ማለት ነው። በየጊዜው በየደቂቃው በየሰከንዱ ሰው አካውንት ይከፍታል። በተለያየ ባይናንስ ላይ ሊሆን ይችላል፣ ባይቤት ላይ፣ ቢትጌት ላይ አካውንት ይከፍታል። በዛው ልክ ደግሞ ትራንዛክሽን ተመልከቱ። በ24 ሰዓት አጠቃላይ ወደ 14 ቢሊዮን 834,732,600 ምናምን በቃ የሚሆን አማውንት ኦፍ ምናምን ስንት ነው? 300 የሚሊዮን ነው፣ ቢሊዮን ነው። በዚህ 24 ሰዓት ውስጥ ደግሞ ወደ 12 ሚሊዮን 503,000 ዶላር የሚሆን ትራንዛክሽን ተፈጽሟል። ይህም በ180 ብታባዙት ራሱ በጣም ብዙ ነው የሚሆነው ማለት ነው። ብዙ አካውንቶች አሉ እዚህ ጋር ተመልከቱ። ገንዘብ ትራንዛክሽን የሚደራረጉ አይታችኋል አይደለ? ስለዚህ ለምሳሌ ይሄ አሁን ከ3 ሰከንድ በፊት ከ4 ሰከንድ በፊት ይሄ ሰውዬ ትራንዛክሽን ፈጽሟል። ስለዛ ኢንፎርሜሽን ማየት ከፈለጋችሁ እቺን ትነካላችሁ ማለት ነው። ከዛን ስለ አካውንቱ ስለ ትራንዛክሽኑ ዲቴል ማየት ትችላላችሁ። ያው ትራንዛክሽን እና የሱን አድረስ ይወስዳል። ከዛን ኦቨርኦል ይላል እዚህ ጋር ማለት ነው። ስለዚህ አሁን ለምሳሌ ይሄ ከዚህኛው አካውንት ትራንዛክሽን ተፈጽሟል ወደዚህኛው አካውንት ስንት 0.00005 የሚሆን ቲአርኤክስ ማለት ነው። ገባችሁ አይደለ? ሪዛልት ሰክሰስ እንደዛ ስታት ማየት ትችላላችሁ ማለት ነው። ገባችሁ አይደለ? ስለዚህ ይሄ ምንድነው? ይሄ አሁን ኦልሬዲ ይሄ ከዚህኛው አካውንት ወደዚህኛው አካውንት ይሄን የሚሆን አማውንት ኦፍ ቲአርኤክስ ልኳል። ስለዚህ ይሄን አማውንት ኦፍ ቲአርኤክስ ልኮ እዛ የሚጠቀመው ባይቤት ላይ በየሆነ ኤክስቼንጅ ላይ አማውንቱን ኤዲት ማድረግ አይችልም። አንዴ ብሎክቼን ላይ ተመዝግቧል ማለት ነው። ገባችሁ አይደለ? ስለዚህ ሁሉም ሰው ማየት ይችላል ማለት ነው። ሁሉም ሰው ገብቶ ማየት ይችላል ማለት ነው። ይሄንን ነው የሚያወራው ማለት ነው። አይ ቲንክ የኔ አድረስም አለ። ሜቢ እስኪ እዚህ ላይ ከመጣስ ይችላል። ይሄ አይ ቲንክ የኔ ነው። ይሄ የኔ የባይናንስ ቲአርኤክስ አድረስ ነው። እዚህ ጋር ተመልከቱ። ቲኤ ምናምን መጨረሻው 7U ማለት ነው። አሁን ይሄንን ከነካችሁ የኔ ቲአርኤክስ አድረስ ነው። በዚህ ቲአርኤክስ ስንት ዶላር እንዳለኝ ምናምን አንዳንዴ ሃይድ ያደርጋል። አንዳንዴ እኔ አሁን እንዳይታርግ ያለው የኔን እዚህ ጋር 1 ነጥብ